እንግዲህ ጓደኛዋ ኤደን ከጠፋች ውላ አድር ያለችባት ኪያዬ ግራ ግብት ብሏታል። ዛሬ እንግዲህ ጓደኛዋን የረሳ መስሏት ሄዳ ጠጥታ በመጠጥ ራሷን ስታ ነበረ። እናም እስከ ዛሬ ድረስ ከወንድሟ ከኪራ ደብቃ የነበረችውን ነገር ወይዘሮ ሀረግ ልጄ ኪያ እንዴት እንደምነግርህ ፈርታ ነው፣ እንደዚሁም ደግሞ አንተ በደረሰብህ አደጋ አናደራርብብህም ብለን ነበረ። አሁን ግን ልጄ ኪራ ኤደን ተጠፋች 2 ሳምንት ሆኗታል፣ ግራ ገብቶናል በማለት ትነግረዋለች። ይህንን የሰማውና የተደናገጠው እንደ ወንድምነቱም የተቆረቆረው ኪራ ወደ እህቱ ወደ ኪያ ቤት መጥቶ አረፍ ብሎ ነበረ። ኪያየም ዛሬ ግድን ጥጥት አድርጋ ራሷን ሳታርጋ ወደ ቤት ትመጣለች። ሂናየም ገዳድፎ ትናንትና ጠብ የነበሩት እነሱን ያጣላቻቸው። ሰላም ጤና ይስጥልኝ ውድና የተከበራቸው አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር አድርጉልኝ። አመሰግናለሁ። ትናንትና እሷ ወደዛ ቤት እግሯ ሲረግጥ ኪያንና ሂናን አጣልታቸው ነበረ። ሆኖም ግን አቶ አባተን ልኮባት ተውስጣቸው ምዝስ አድርጎ አቶ አባቴ ወስዶ ባዶ ቤት ዝግት ሲያደርግባት ሂናና ወይንም ብሩኬና ኪያ ተመልሰው እንዲገናኝ ሆነዋል። ዛሬ በተለይ ደግሞ ፈታ እያደረገችው ምንድን ነው ካላችሁ ጠጥታ ሰክራ ነበረ። ሆኖም ኪራ አስተኛት ባለው መሰረት ወስደው ቢያስተኛትም እናቷ ተኝ እያለች ባለችበት ሰዓት ብድግ ብላ መታ ወደዛ ወደ ወንድሟ ስር ቁጭ ትላለች። እምቢ ብላይ መታ ነው እስቲ ትተኛልኝ እንደው ተነሳንታ አስተኛት ትላለች ወይዘሮ ሀረግ። ኪራም ሊያስተኛ ብድግ አለ። ወንድሜ አንተ ብዙ ነገር ትጠይቀኛለህ፣ ስለዚህ እንቅልፍ እንዲወስድ የተሆነ ሂና ያስተኛይ ትላለች። ውይ ኪያዬ አሁን ገና ጥሩ ምርጫ መረጥ አለች ሳቀተኛዋና የዋሃ እንደዚሁም ደግሞ መልካሟ ጓደኛዋ ሀንቾዬ። ወይ ሀንቾዬ ኪያዬ አሁን ገና ጥሩ ምርጫ መረጥ አለች። ከዛ በኋላ ኪራም እንግዲህ ምንም ማድረግ ስለማይችል ተነስና ውስደህ አስተኛት ማለት ቀጠለ። ብሩኬም ብድግ ብሎ ይዟት ሊሄድ ተታች ሊያቅፋት ሲል ኪራ ምንድነው ተታች የምገባው? ከታች መግባት የለብህም ተታች መግባት የለብህም ገድፋት ይዛክድ ይላል። ይህን ያየችውና የተመለከተችው ሀንቾ ፍቅር መቀስ አሁን ምን አለበት አቅፋት ቢገባ፣ ታቅፋት ይዟት ቢገባ ምን አለበት ትላለች። እዛ ሚስቱን በቀን 40 ጊዜ ድል ሲያቅፋት የሚውለው መቀኛ ትላለች። ኪራም ተጎኗ ነው። ወይዘሮ ሀረግም ቆማ ቀርታለች። ሀንቾ እየተመለከታታለች። ምቀኛ የፍቅር መቀስ እሱ ሚስቱን 40 ጊዜ አቅፎ አይደል እንደሚወ ሀረግ በመጨረሻ ግራ ቢገባትም ሀና ቆመሽ ቀረሽ እኮ እንዴ አትቀመጭም አለቻት። የሰው ደስታ የሚያስደስታትና መልካም ጓደኛ ከልቧ እውነተኛ እንደዚሁም ቀና ልብ ስላላት ነው አቅፏት ቢሄድ ጥሩ ነበረ። ይሄ ፍቅር መቀስ ራሱ ሚስቱን 40 ጊዜ አይደል ያቅፏት የሚውለው፣ አቅፏት ቢሄድ ምን ቸገረው ምቀኛ በማለት እንግዲህ ግራ ተጋብታ ወይዘሮ ሀረግ ስትመለከታት ቆማ ነበር። ሀና ቆመሽ ቀረሽ እኮ ለምንድነው አትቀመጭም ትላታለች። ትንሽ ጊዜ ካለሽ ስለኔና ስለ አንቺ እናውራ ወይ ትላታለች። ጽናት እንግዲህ በሀንቾ ፍቅር ከዚህ በፊት እብድ ስክር እያለችው ጽናት ዛሬ ሀንቾዬን ትንሽ እናውራ ስትላት ሀንቾዬ እስከዛሬው ስራዋ ትዝ አላት። ደግሞ ዛሬ ምን ልትይኝ ይሆን? እሺ ምን አጠፋሁ አለች ሀንቾዬ። ምን አጠፋሁ ስትላት ዛሬ ጽናት እንግዲህ ጻድቅ ሆናኔ በፍጹም ጥፋት አጥፍተሽ አሁን በፊት አንቺን ታላስቀይምሽ አልቀርም፣ ያው እሱም እንግዲህ ቆይቶ ቢሆንም ጥፋቴ ገብቶኛል፣ ስለዚህ ይቅርታ አድርግልኝ ትላለች። በፍጹም በቃ ያለፈ አልፏል። ከዚህ በፊት የነበረው ተይው፣ ባይሆን ከዚህ በኋላ እንስማማ እንጂ አለች አንቺ። ያለፈው አልፏል፣ ከዚህ በኋላ ባይሆን ያኔ ያገሬ ሰው ምን ይላል? ላለፈ ክረምት ቤት አይሰራም ለሚመጣው ነው ይላል። ያለፈው አልፏል፣ ለሚመጣው እንስማማ አለች አንቺዬ። ጺም እኔ ከማንም ጋር ቢሆን ንጹህ ቅርርብ እንዲኖረኝ ነው የምፈልገው።
ከማንም ጋር ከምንም ጋር ይሁን መሰረቱ ንጹህ የሆነ ፍቅር ነው መፈልግ አይደለም። እኔ ባንቺ አልፈርድም። አንቺም የምታያቸው ነገሮች ነው እንደዛ የሚያደርጉሽ፣ ግን ግደለም አለች ሀኒቾ። እኔ ጥፋትና ስተቴን አውቄ ይቅርታ የምጠይቅ ሰው ነኝ። ይቅርታዬን ታልተቀበልሽ ደግሞ እሺ ትላለች ሀኒቾዬም አረ ችግር የለም፣ አረ በፍጹም ያው እኔ ያ ማለት ሳይሆን ያን ያህል ለኔ መጨነቅ የለብሽም ማለት ነው እንጂ ለሌላ ነገር አይደለም ትላለች ሀኒቾዬ። ጽናቴም ምን ማለት ነው? ይቅርታ የማይገባው ሰው እኮ የለም። ባይሆን ከዚህ በኋላ እኔን ስታይ መፍራት ታቆሚያለሽ ትላታለች ሀኒቾዬም እኔ በሰው መሀል ገብቼ በእኔ ምክንያት ሰው እንዳይጣላ ሰው እንዳይሆን ብሌ ስለፈለግኩ ነው ትላታለች። ባይሆን ኪራን ይህንን እምልስ ደግሞ በባሌ ባንቺን ተማምኘባችኋለሁ ትላለች ሀኒቾዬም ትገር መጨረሻም ቢሆን ስለተረዳሽ ግን በጣም አመሰግናለሁ፣ በመጨረሻውም ቢሆን ስለተረዳሽኝ አመሰግናለሁ ትላለች ሀኒቾ። በፍጹም እኔ ነኝ ማመስገን ያለብኝ ትላለች ሀኒቾዬም ደግሞ ከኪራ ጋር በጣም ነው የምታምሩት። ጅም የፍቅር አመት እንድትኖሩ እመኝላችኋለሁ። ማንም በመሀላችሁ ገብቶ አይለያያ። እኔም ደግሞ እንደ ኪራ ታማኝና አፍቃሪ ባል ባገኝ በጣም ደስ ይለኛል። አፍቃሪና ታማኝ ባል ባገኝ በጣም ደስ ያው ምኞቴ ያው ማለት ደግሞ ኪራን ሳይሆን ሌላ ሰው ትላታለች ጽናትም። እንግዲህ በአጋጣሚ ታገኘሽልኝ ደግሞ እስቲ ፈለግ አድርጊልኝ እኔን የሚችለኝ ሰው ተተገኘ ትላለች ሀኒ። ፍቅር በፍለጋ ይገኛል ብለሽ ነው ወይ? ከሆነም ደግሞ ፈልጌ አገኝልሻል። በቃ አስብኝ እሺ እንዳረሽኝ አለች ሀኒች። በቃ አላስቆምሽ ግቢ። ደግሞ ይቅርታዬን ስለተቀበልሽኝ በጣም አመሰግናለሁ ትላለች ሀኒቾዬ። እንግዲህ የዚህ ጊዜ ጽዬ ሄዳ ሀኒቾዬን እቅፍ ታደርጋታለች። ሀኒቾዬም ትገረማለች። ምክንያቱም ካልገደልኩሽ ታላጠፋሁሽ በማለት ብዙ እንባ ከረዩ የፈጠረችው ጽናት ዛሬ በዚህ መልኩ ስትይ በቃ በጣም ይገርማታል። የህቅ ጽናት ተሄደ በኋላ ሀኒቾዬ ወደ ሰማይ ትዘላለች። የሰስ ጉድ እኮ ነው። ለመጀመሪያ ጊዜ እኔንም ይቅርታ የሚጠይቀኝ ሰው ተገኘ። ይገርማል። ለዛውም ደግሞ ጥፋቱን አምኖ። ስለዚህ የንትኩስና የጣፈጠ ወሬ በርር ሄጄ ለኪያ መናገር አለብኝ ትላለች ምሩዬ። እንግዲህ እያነባች ወደ እነኪራ ቤት ትሄዳለች። እነኪራ ቤት ጽናት ይቅርታ ኒናና ናት የነበሩ መሆነሻል በማለት ኒና ምሩን ትጠይቃታለች። ምንም ደህና አይደለሁኝ፣ ደስታ እኮ እንደ ሰማይ ርቆኛል ትላለች። ኒናም እንዴ አረ እንደዛ አይባልም፣ ቆይ ከናሆም ጋር ተጋጫችሁ ወይ ትላለች። ምንም ኒና እኔ እንደው አንዱ ገዳም ልግባ እንጂ እዚህ ምድር ላይ ምንም ህይወት የሆነ ኑሬ አላማረም። ስለዚህ አንዱ ገዳም ምሩ እባክሽ፣ እኔ እኮ ማለቅስ ሰው ሲያይ እምባምባ ነው የሚለኝ። ስለዚህ እባክሽ አታልቅሺ። እንግዲህ ምሩዬ ስታለቅስ ናቲማ ተቀላቀላት። እንግዲህ ኒና ዝምሃል፣ አረባካችሁ አታልቅሱ፣ በቃ አታልቅሱ፣ እኔም እኮ ብሶተኛ ነኝ፣ ብሶት አለብኝ ብላ እሷም ወደ መቀላቀል ቦታ እንግዲህ የኪራ ቤት የኪራ ሶፋ የለቅሶ ቤት አረጉት። ባልና ሚስቱ ቤት ውስጥ የሉም እና እንግዲህ እያለቀሰ ባለበት ዝንገጽ ይመጣች። ምሩ መሆነ እየተሰቃየው እኮ በሱ ምክንያት ተሰቃየው። የትኛው ጥፋቴ ነው? ምን አድርጌ ነው እንደዚህ እምቀጣው? አለች። ወይኔ በቃ ተረጋጊ ትልና ዘወር ብላ ስትመለከት ኒናም ናቲም እያላቀሷት ነበር። እንድነው ጓደኛ ማለት እያላቀሷት ነበርና እናንተ ደግሞ ረፉ ምንድነው እንደዚህ የምታደርጉት ትላታ
ጽናተይ እባክሽ እኛም አልቅሰን ይውጣልን ወይንም ደግሞ እቀፊንና አባብሊን ይላና ምሩን ይዛ ነይ ውስጥ እንግባ እዛ እንሆናለን በማለት ምሩዬን ይዛ ወደ አልጋ ቤቱ ወይንም ደግሞ ወደ መኝታ ቤት ይዛ ትሄዳለች። ኒናና እንግዲህ ኒና ቆይ አንተ ለምንድን ነው የምታለቅሰው አለችው ናቲን። እኔ ምንም ቆይ አንቺስ ለምንድን ነው የምታለቅሰው? ምሩን ሳያት ሆድ ብሶኝ ነው አለ ናቲ። ኒናም እኔም ብሶኛል። ኒና ቀጠለችና አንተም ሆደ ባሻ እኔም ሆደ ባሻ ቆይ እንዴት ነው የምንኖረው? ናቲ ግን አምባሻኗ ምን ይደረጋል ይላል ናቲ። ከስንት ጊዜ በኋላ ወይዘሮ ብርቄና ሰኒ ተገናኙ። እንደምናስታውሰው ወይዘሮ ብርቄ በኒና ምክንያት ከገጠር ወደ አዲስ አበባ መታ አዲስ አበባም የኪራና የፂን ሰርግ ስትታደም ነበረ ከአዲሱ ፍቅረኛዋ ከአቶ በዛብህ ጋር ይቅርታ ከአቶ ተሰማ ጋር የጥርጣሬ የገባውና ሚስቴ የት ገባች የት ወጣች በማለት ሲጠራጠር የነበረውም አቶ በዜ በአካባቢው ባላሰቡና ባልጠበቀው ጊዜ አቶ ተሰማ ብርቄ በሄደች በጥቂት ቀናት ውስጥ ተከትሎ ከአካባቢው ይሰወርበታል። ይሄ ነገር ብርቄ አቶ ተሰማ ነው ይዟት የሄደው በማለት እግር ለእግር ይከተላል። ሆኖም ግን አቶ በዜ የተከተለውና ያሰበው ያለመው እውነት ሆኖ አግኝቶት ነበረ። እሱም እንግዲህ ወይዘሮ ብርቄም ጥበቧን ለብሳ አቶ ተሰማም ቆነጃጅም ልብስ ለብሶ ከአቶ ኪራ ሰርግ ላይ ይታደማሉ። ደስ የሚልና ፏ በትን ያለ ሰርግ ሲታደሙ ሌላው ምሳ በልቶ እነሱም ወደ ማዱ እንሄድ እንብላ በያሉ ባሉበት ሰዓት ነበር አቶ በዜ ሽጉጥን መዞ ከቻለው። ለካ ለዚህ ነበርክ አብሬ ኖሬ አብሬ በልቼ በመጨረሻ ሚስቴን ይዘህ ነበሩ የሄድከው በማለት አቶ በዛብህ እንግድን ለብርቄና ለአቶ ተሰማ ይተኩሳል። የዛን ሰዓት የተኮሰው ጥይት ግን ተሰማንም ሆነ ወይዘሮ ብርቄን ሳይመታ ቅዱሴን በመምታት እንደዚሁም ደግሞ ነፍሰ ጡር የነበረችው ምሩዬን መጥቶ ይቅርታ አስደንግጦ የምሩዬ ልጅ እንዲወርድ ቅዱሴም ለብዙ ወራቶች እንዲቆስል አደረገው። ከዛ በኋላ ብርቄና ተሰማም ብሳሉ አቶ በዜም ጠፋ። ዛሬ ግን ከስንት ጊዜ በኋላ ብርቄና ሰንዬ ተገናኙ። እንዴት ነሽ አለቻት። ደህና ነኝ ሰንዬ እንደው ዛሬም ተስየን እንዳገባሽ ነሽ ወይ አላት። አዎ ደስተኛ ሆኜ ነው፣ ግን ምን ታረጊዋለሽ ልጅ እምቢ አለኝ እንጂ በሌላ በኩል ግን በጣም አምሮብሻል ስትላት፣ አዎ በጣም ደስተኛ ሆኜ ነው እግዚአብሔር ይመስገን በማለት ነበረ ወይዘሮ ብርቄ ለሰኒ የምነግራት። እና ተተሰማ ጋነሽ? አዎ ብታይ ያ ጭቅጭቅ ያ ዱላ ጠዋት ማታ ቁርሴ ምሳዬ ራቴ ዱላ የነበርኩት ብርቄ ዛሬ ያ ሁላ ነገር ትቀር ይኸው እንደምታይኝ ድንቡሽ ውሻ አልኩ። ግን ሆኖም መውለድ ብቻ እምቢ አለኝ እንጂ ሌላው ነገር ፈጣሪ ይመስገን እያለች ታወጋታለች። ሰንዬም እሱም ቢሆን ቀስ ብሎ ይመጣልሻል በማለት አንቺ ስዝ ዘመድሽ ኖረዋል ወይ ታውቂያቸዋለሽ ወይ ስታት፣ አዎ የባልተቤቴ ጓደኛ ማህበር ልንታደም መተን ነው ትላለች። እንዴ አገባሽ ትላታለች። አዎ አገባሁኝ አሁን ይመጣል ትተዋወቂዋለሽ በማለት ሰንዬም ትመልስላታለች። የዛ ጊዜ በእኔ ምክንያት የአማረና የደመቀ ዳስ ወደ አስደንጋጭ ሁኔታ ሲቀየር ምን አይናለኝ ምንስ አፋለኝ እማወራበት ብዬ ከዛ ወዲህ ፊታችሁን ላለማየት ወሰንኩ ትላለች። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።